ብልጽግናን ለመበቀል የማደርገውን ጦርነት ወደ ግዛቴ እንዳይመጣብኝ በአካባቢው ያሉትን የቀጠና ኃይሎች አጣምሬ ጦርነቱን ከኔ ጋር ላርቀው፣ ነገር ግን ብልጽግና ልበቀለው ነው ጽምዶን የምትፈልግበት ኤርትራ ትልቁ ምክንያት ይሄ ነው። ስትራቴጂክ ዴብዝ ነው የምትፈልገው ማለት ከእሷ አርቃ፣ ነገር ግን ጥልቀቱን ደግሞ በጣም ወደ ውስጥ ማድረግ ትፈልጋለች። ሁለተኛ ጽምዶ ለሱዳን ወታደራዊ መንግስት ወይንም አሁን ለአልቡርሃን ማለት ነው እንግዲህ ተመሳሳይ የቀጠና ኃይል አለ። በዜናም እንደምናየው እንደምንሰማው የአርኤስኤፍ ኃይሎች በኢትዮጵያ ግዛት ውስጥ ወታደር ያሰለጥናሉ፣ እንደዚህ ያደርጋሉ ምናምን በርካታ ነገሮች እንሰማለን። የቀጠናው ሚዲያዎች ራሱ ከአማርኛ ሚዲያዎች ውጭ የሚናገሩት ማለት ነው። የአልቡርሃን ኃይልና የአርኤስኤፍ ኃይል ደግሞ በጥልቀት በጠላትነት የሚታዩ ሁለት ኃይሎች ናቸው። በተመሳሳይ ሁኔታ እነዚህ ኃይሎች የሚጣሉት የሱዳንን ሪሶርስ በጋራ መቀራመት አልችል ብለው ለመጠፋፋት የተነሱ ኃይሎች ናቸው። ላለፉት 10 ዓመታት እንደምናየው ሱዳን ውስጥ የሚፈሰው ደም መቆም አልቻለም። ከፖለቲካም ያለፈ ሪሶርስን የወርቅ፣ የጋዝ እና የእርሻ ምርቶች የተለያዩ እርሻ ምርቶችን ያቀፈ ሪሶርስን በጋራ የመቀራመት ኢንተረስቱ እንኳን የላቸውም። ማለት አሁን ለምሳሌ አፍሪካ ውስጥ አብዛኛው ስልጣን የሚያዘው ሪሶርስን በጋራ እየተቀራመት ቅድም ያለው ይሄ ትራንዛክሽን ጀስቲስ ምናምን ድምስሰ እየፈነጨህ መኖር ነው። እሱን እንኳን ማድረግ ያልቻሉ ኃይሎች ናቸው። በጣም እንደ እርግማን ሊባሉ ይችላሉ ለሱዳን ህዝብ እነዚህ ሁለት ኃይሎች። ስለዚህ የአልቡርሃን ኃይል ወደ ሱዳን ወታደራዊ መንግስት አሁን ያለው ወደ ኢትዮጵያ ገብቷል ብሎ የሚያስበውን አርኤስኤፍ ለመምታትና አትሴም ታይም ደግሞ አልፋሽጋን ጠቅልሎ ለመውሰድ ይህንን ስትራቴጂ እንደ ጥምረት ይቀበለዋል ማለት ነው ጽምዶን። ከዛ ጽምዶ ደግሞ ለህወሓት ምኑ ነው? ህወሓት ምን ያደርግለታል? የኤርትራን አይተናል፣ የሱዳንን አይተናል። ጽምዶ ለህወሓት ምን ያደርግለታል ካልን እንደዚህ ከላይ የተጠቀሱ ሁለት ሀገሮች የራሱን የፖለቲካ ስታንድ የሌለው ማህበረሰብ ስለሆነ በዚህ ሰዓት ህወሓት የህዝባዊ የፖለቲካ ማዕከል የለውም፣ ፈርሶበታል። ያለችው አንድ ኮዝ ናት፣ ህዝቡን እያስለቀሰ ዛሬም ነገም ወልቃይትን አስመልስላቸዋለሁ ብሎ የራሱን ህልውና ማስጠበቅ የሚችለው በጦርነት ብቻ ነው። በጦርነት ለማስከበር በሚሄድበት ሂደት ወልቃይትን ወይም ሁመራን ወይም እነሱ የሚሉት እስከ መተማ ድረስ እስከ ደባርቅ ድረስ ዋሬቨር ያው ምኞት ገደብ የለውም እዛ ሰፈር እንደምታውቀውና የእነዚህ ሁለት ሀገሮች ኃይል ተጠቅመው የሁመራን ኮሪደር ይዞ ሀገረ ትግራይን ማዋለድ ነው። ሌላ ነገር የለውም። ሀገረ ትግራይን ሲያዋልድ በማን መቃብር ላይ ነው? በጎንደር ርስቶች ወይንም በስርዓቱ መቃብር ላይ ነው ይላል። ለዛ ነው ስርዓቱን የታገሉ የጎንደር ወንድሞቻችንንም እኛም ስርዓቱን ስናግዝ የነበርን ሰዎች ብልጽግና የሚሉት ይህንን ካላደረግን ብልጽግና ይተርፋል ብለው ነው የሚያስቡት። ይህንን አድርገን ወልቃይትን ይዘን ካልሄድን ብልጽግና ስለሚተርፍ አትቃወሙ ነው። አሁን ከዚህ የምታየው በሙሉ የሚሳደው ወይም ስድብ ይባል ወይ የፖለቲካል ስተትመንት አላውቅም። የሰሊጥ ፖለቲከኛ የዝናሽ አብይ ልታተርፉ በዚህ ወጥቶ በዚህ ገብቶ ምናምን የሚለው ቅድም ካልከው ጋር ይያያዛል። ህወሓት የዲጂታል ሰራዊቷ ነው ይሄ። አሁን ይሄ በፊት ብቻቸውን ነበሩ። አየህ አሁን ከማን ጋር ተጣመረ? አማራ ብሔርተኛ ነኝ ብሎ ጥቅሙንም ማንነቱንም አሳልፎ ለባርነት ካምፕ የሰጠው ኃይል ጋር እንትን ሲል መዋቅሩ የሚንቀሳቀሰው በምን ሆነ? በስድብ ሌሎችን በማሸማቀቅ ምንም ፖለቲካል ስቴትመንት የለውም፣ ምንም ስትራቴጂ የለውም። መነሻው መድረሻው ምንድነው ብለህ የጽምዶን ብትጠይቀው መልስ የለውም። ነገር ግን ይመጣና የአብይ አማሮች ይልሃል። ያንን አብይ አማሮች ብሎ የሚለውን ስቴትመንት ያስተማረው ማን ነው? የኢትዮ ፎረሙ ሰዎች ናቸው፣ የራሳቸው ህወሓት ሰዎች ናቸው መጽሐፋቸው ላይ የጻፉት ያንን አማርኛ ለመጀመሪያ ጊዜ ሁላችሁ እንደምታውቁት። እና ይህ የሚያሳየው ዲጂታል ወያኔ አሁን በሙሉ ምን መስሎ መጥቷል? የፋኖ ደጋፊ መስሎ መጥቷል። የፋኖ ልቅ አማርኛ ተናጋሪ ሆኖ መጥቷል። ስለዚህ የወልቃይትን ጉዳይ ምን ያደርጉታል? የሰሊጥ ጉዳይ ያደርጉታል። አሁን ይሄ ብትነግረው የማይገባው ማንኛውም ነገር ልታስረዳው ማትችለው ነገር አለ አይደል? አሁን ለምሳሌ በጣም ጥልቅ ስለሆነው የጎንደር መሬት ስለተከዜ ተፋሰስ የወልቃይት ኮሪደር ማለት ምንድን ነው? ሁመራ ማለት ምን ማለት ነው? የወልቃይት ተፋሰስ ከቤንሻንጉል ድረስ ያለው ብሎም ግብፅ በዛ ላይ ያላት ኢንተረስት ምንድን ነው ብለህ ብታስረዳው ሊገባው አይችልም። በቃ የሚታየው ብልጽግናን መጣል ይልሃል። ብልጽግናን ሲጥል ግን በራሱ መቃብር ላይ መሆኑ አማራው ሊገባው አልቻለም።
which is አማራ ብሔርተኛ ነኝ ብሎ የሚያስበው ኃይል ማለት ነው። ስለዚህ እነዚህን ሰዎች እኔ የምላቸው አማርኛ ተናጋሪ ወያኔዎች ይባላሉ። ሌላ ትርጉም የለውም። አሁን በዚህ ላይ ጽምዶን ግብጽ ለምን ፈለገችው ነው? ቅድም አሁን ወይ ሚዛኑን እንዲደፋልሽ አንድ ቃል ልስጥሽ። ሪቨርስ ሳይኮሎጂ ተጠቀሚባቸው። የደብረ ጽዮን አማሮች ናቸው። እንደዚህ አይነት ነገሮችን ማለት እዛው ከእነሱ መዋቅር ውስጥ የመግባት ፍላጎት የለኝም። ምክንያቱም ሀሳብ ያለን ሰዎች ነን። በሀሳብ በጽሁፍ በአርቲክል መሞገት የሚችል አቅም አለን። ስለዚህ እንትኑ ላይ ፎከስ ብናደርግ በጣም ደስ ይለኛል ብዬ ስለማስብ ነው። ግን ያው እንደዛ ብሎ መጥራቱም ምንም የሚከለክለን ነገር የለም። ምክንያቱም አሁን ቅድም እየተነሳ ነበረ ትንግርቱ ህወሓትን ዲፋይን ስላደረጉት በትክክል ይቅርታ መጠየቅ አለባችሁ ተብሏል፣ ባለቆቻቸው ማለት ነው። እንደምታዩት እና አስረስ እንዴት ከነዛ ሚዲያ ትሄዳለህ ምናምን ተብሎ እችናት ማይዘወይ ትናንትና ስታዲየም ቪዲዮ በቃ ትክክለኛ የህወሓት የሱፔሪዮሪቲ በሽታ ማለት ይችናት። በቃ ሌላ እንትን ዴፊኒሽን የለውም። እነዚህ ሰዎች ጫማ እየጠረክ እንኳን እንድትኖር የማይፈልጉ ናቸው፣ የማይፈቅዱ ናቸው። ምክንያቱም የሚሰቃዩት በርስት በማንነት በፖለቲካ ቴንሽን ምናምን አይደለም፣ በኢንፌሪዮሪቲ ነው። ይህን ማህበረሰብ ይህን ያክል ማሀት ሁሉ አወርደንበት ዛሬም ድረስ ጎንደር የሚባል ማንነት የፖለቲካል ስታንዱን ይዞ ኤግዚስት ማድረጉ ያስፈራቸዋል፣ ዛሬም ድረስ ማለት ነው። ስለዚህ የጽምዶን ሁኔታ ልመለስበት፣ የእነሱን እንተውና ወደ ግብፅ ስንሄድ እንግዲህ በርካታ የኢንተርናሽናል አርቲክሎች የዘገቡት ነገር አለ እና የተደረጉት የምርመራ ዘገባዎች የሚያሳዩት ዋናው የጽምዶ ጠንሳሽ ግብፅ ናት። ግብፅ ምን ትፈልጋለች? ከዚህ በፊት ኤርትራኖችን ስፖንሰር አድርጋ እንደምታውቁት በአፄ ኃይለሥላሴ ጀምሮ ለረጅም ዓመት ማባሪያ የሌለው ጦርነት ነበር አይደል? ከኤርትራኖች ጋር ኢቭን ደርግ ድረስ የዘለቀ ጦርነት ነበርና ያንን ጦርነት በትጋት ስፖንሰር ያደረገች ኦፍኮርስ የትልልቅ የአውሮፓ ሀገሮች ከጀርባ አሉ። እስከምትገነጠል ድረስ ስፖንሰር ያደረገችው ግብፅ መሆኗን ይታወቃል። አሁንም የግብፅ ዓላማ ትልቁ ዓላማ ትንንሽ የሆኑ ሀገሮች በኮንፌዴሬሽን ስርዓት እንዲመጡ ይፈልጋል። እነዛ ስርዓቶች መጥተው በጣም ደካማ ሀገሮች ለምሳሌ ትንንሽ ትግራይ፣ ትንንሽ አማራ፣ ትንንሽ ምናምን ተፈጥሮ ራሱ መከላከል የማይችል ሁልጊዜ በትርምስ ውስጥ ያለ ዘለቄታዊ ስላለው የሀገር ሉዓላዊነት ወይም መዳረሻ በዚህ ብሎ ስትራቴጂክ መንደፍ የማይችል ትውልድ ተፈጥሮ ሁልጊዜ ሪሶርስን በጋራ በመቀራመት በመብላትና በመጠጣት ብቻ ተወስኖ ትውልዱን ቀፍድደው መያዝ ይፈለጋል። ይሄ የታወቀ ነገር ነው። የግብፅ እንትን ውሎ ያደረ ነገር ነው እና አብዛኞቹ ደግሞ አይተ ከሆነ የጽምዶ አራጋቢዎች ፋኖ በሱዳን ጦርነት ልክ እንደ ሰባ አርሚ ተሰላፊ እንዲሆን ይፈልጋል። አሁን ብዙ ሰው ፋኖቻችንም ሊገባቸው ያልቻለው ብልጽግናን መጣል አለብን የሚለው ላይ ሲቆሙ፣ ለምሳሌ አርቢ ሰማ ዊችስ የሳምሪ ቡድን ከዚህ በፊት ማይካድራ ላይ ጨፍጭፎ የሄደ ቡድን ነው። ያ ቡድን የት ላይ ነው ያለው? አሁን ራሱን አደራጅቶ አርሚ ሰባ ሆኖ ነው ያለው። ዘ ሴም ቲንግ እነዚህ ሶስት ኃይሎች የሱዳን ኃይሎች የኤርትራ ኃይሎች እና የግብፅ ኃይሎች ፋኖን እንደምን መጠቀም ይፈልጋሉ? ጸረ አማራ ኃይሎች እና ጸረ ኢትዮጵያ ኃይሎች ጋር ማቆም ይፈልጋል። ልክ ፋኖን እንደ አርሚ ሰባ የቀጠናው ተዋጊ ቅጥረኛ እንዲሆን ይፈልጋል። ይህ ነው ሄዶ ሌላ ነገር የለውም። ነገር ግን አሁን ለምሳሌ ስፖንሰር አድርጓቸው ይባላል አይደል? በትግራይም በኤርትራም እንደዚህ መሳሪያ ይመጣላቸዋል ይባላል። የሚሰጧቸው ከዚህ ግባ የሚባል መሳሪያ አይደለም። ኢቭን ተተኳሽ ነው የሚሰጧቸው። ምክንያቱም ነገ እንደሚያጠፏቸው ያውቃሉ። እነሱ መሳሪያውን ከያዙትማ የትልልቅ የግሩፕ ምናምን መሳሪያውን ከያዙት እንደሚያጠፏቸው መልሰው እንደሚመቷቸው ያውቃሉ። ምክንያቱም ለዚህ አልቲሜትሊ እኮ የሆነ የተሳሳተ ሀዲድ ሄደህ የሆነ ቦታ ላይ ስትደርስ ትክክለኛ ቦታ ላይ ማሰባ አይቀርም። ምክንያቱም የተሳሳተ ሰዓት ራሱ በ24 ሰዓት ውስጥ አንድ ጊዜ ትክክል ይሆናል ይባላል አይደል? አሁን ፋኖ ከሄደበት የተሳሳተ ሀዲድ ቆም ብሎ ሲያስብ መሳሪያውን ወደ ማን ማዞር እንዳለበትም ያውቃል። ያንን ስለሚያስቡ ስፖንሰር የሚደረጉት በተተኳሽ ብቻ ነው። ተተኳሽን ማግኘት እንደ ትልቅ ግብአት የሚወስድ ዞር ብሎ ማሰብ የማይችል ትውልድ ደግሞ እነመለስ ዜናዊ ኮትኩተው አሳድገውታል ማለት በትምህርትም እየቀፈቀፉ በድህነትም እያራቆቱ
በቃ ይሄ ስለሚያጨሰው ሲጋራ ስለሚቀመው ጫት ከእጅ ወደ አፍ ስለሆነ ህይወት ምናምን ብቻ እንዲያስብ ዲዛይን ተደርጓል። ማለት የዛ ሁሉ ሪሶርስ ባለቤት በዚህ አይነት መንገድ ታስቦ ስለተደረገ ቅድም እንደተባለው መታጠቅን እንደ ትልቅ የቀጠናው ኃይል አድርጎ ራስን ማሰብ ማለት ነው። ስለዚህ ሀዲዱ ተስቷል ጽምዶ ተብሎ አሁን እኔ ቅድም የእስክንድር አመራረጥ ላይ የዘመን አመራረጥ ላይ ስለሄዱበት ነው ወደዛ ማልሄደው እና ከፍተኛ የሆነ የቀጠናው ቀውስ ተፋላሚ ኃይል እንዲሆን ሼፕ እየተደረገ ነው ፋኖ በዚህ ሰዓት። አሁን እዚህ ላይ ነው ከሌሎች ወንድሞቻችን ጋር መግባባት የማንችለው። ይህንን ስታስረዳቸው ይህማ ብልጽግና ሊያድን ነው ይልሃል። ኦኬ ብልጽግና ልመጣል ነው ወይ የአማራ ችግር? የአማራ ችግር እኮ ይሄ ሁሉ ውስብስብ ነገር ያመጣበት ስርዓቱ ነው። አብይም እኮ መጥቶ ብልጽግናን ሲቆጣጠር ያስቀጠለው ነገር ቢሆን ስርዓቱ ነው አይደል? የፌዴራል ስርዓቱ የኤትኒክስ ፌዴራሊዝሙ ምናምን አልተለወጠም። ስለዚህ ትናንትና ለስብሐት እንመለስ ነው የሰሩበትና ያስቀጠለው። ስለዚህ እኛ የምንታገለው ስርዓቱን ለመቀጠል ካልሆነ እንዴት ሀገር አፍራሽ እንሆናለን? ትናንትና ይህንን ሁሉ መከራ በመላው ኢትዮጵያ ላይ ላደረሰው ህወሓት ያውም ደግሞ ኢትዮጵያን ለዘመናት ማፍረስ ለሚፈልጉ ኃይሎች እንዴት በጽምዶ ስም በጥምረት ስም አማራ በምን ሞራሉ ሊሰለፍ ይችላል? የፈለገውን ያክል አንድ ሰው የፈለገውን ያክል እነዚህ ብልጽግና እነዚህ የሰሊጥ ምናምን ቢሉ ከእውነት ልንጣላ አንችልም። ከእውነት በቃ እኔ አሁን ብዙ ክርክሮችን እሰማለሁ፣ ብዙ አርቲክሎችን አሰማለሁ። ጽምዶን እንድንቀበል ሊያሳምን የሚችል አንዳችም ነገር የለም። ምክንያቱም አንደኛ ጽምዶ ማለት ከኢህአዴግ ስርዓት የከፋ መሆኑን አይተነዋል። ማለት በቃ እኔ ሌላ ቃላት የለኝም። ፈልጌ ጽምዶ ማለት አንደኛ የአማራ ህዝብ ሊሸከመው ከሚችለው በላይ ኮንስፓይር የተደረገበት ጥምረት ነው። በጣም ዴፕስ ስለሆነ ክፋቱ እንደዚህ ብለን በቀላሉ ልናስረዳው የምንችለው ነገር አይደለም። ትብብሩ በራሱ አንደኛ ለፋኖዎቹ ኑ በቃ እዚህ የባርነት ካምፕ ግቡና መግለጫም ስትሰጡ ከኛም ጋር ስትደራደሩ ከነንትናም ጋር ስትደራደሩ እኛ ባልናችሁና እናንተ እኛ ሂዱ በምንላችሁ መንገድ ነው እናንተ የምትሄዱ የሚል ግልጽ የሆነ የባርነት ካምፕ ነው። አይዲያው ራሱ ግን ዳይሬክት የተደረገበት መንገድ ራሱ ግን ሼፕ የተደረገበት መንገድ ልብ ብለን ካየ ነው የአማራ ህዝብ ሊረዳው አይችልም። ለምን መሰለ? አንደኛ የሰሜናዊ ትብብር ተብሎ ሼፕ ተደርጓል፣ ትርክት ተሰርቶለታል። ሁለተኛ እኛ ሰሜናዊነትን ሊያጠፋ ነው ይሄ የኦሮሞ መንግስት ተብሎ ሼፕ ተደርጓል። ማለት ልክ እነዚህ ህዝቦች እስከዛሬ ድረስ አብረው እንዳልኖሩ ሁሉ ማለት ነው። ሶስተኛ እነሱ ከጀርባ እየፈጸሙ ያሉት ሀገር የማፍረስ ሴራ ሊገባቸው አልቻለም። ማለት ሃው ዴር ግብፅ በዚህ ልክ ስፖንሰር ስታደርግ ይህን ትግል ምን ልታስብ ነው ምን ልታደርግ ነው የሚለውን ነገር መጠየቅ አልቻሉም። ስለዚህ በተሰራው በቃ የሰሜናዊነት ህብረት የሚለውን ባይዘው አንድ ኦፊሻል ማድረግ የምፈልገው ነገር መለስ ዜናዊ በህይወት እያለ ማናቸው የአዲስ አበባ ከንቲባ የነበረው ሰው አያሌው ካስታወስክ ስሙን አምጣልኝ። አዲስ አበባ ላይ ከንቲባ የነበረ ሰው አርከበ ቁባ የተገኘበት ውይይት ነውና በጣም ትልልቅ ሰዎች የተገኙበት ውይይት ነው። ያ ውይይት መለስ ዜናዊ በህይወት ነበር እና የጎንደርን ማህበረሰብ፣ የአማራን ማህበረሰብ፣ የጎጃምን ወጣቶች፣ የአዲስ አበባን ወጣቶች ማሰር፣ መግፋት ይቁም። ይህንን ነገር እያደረጋችሁ አንደኛ መንግስታችሁ ሊወድቅ ነው። ይህንን ባይዘው የተናገሩት ካናዳ ውስጥ የሚኖሩ አሁን አይዶኖ ጦራታ ወጥተው ሊሆን ይችላል የዩናይትድ ኔሽን ምናምን ሰው የነበሩ ትልቅ ሰውዬ ናቸው። የፖለቲካ እንትን ናቸው። ኮንቨርሴሽኑ በጣም ክሎዝ ኮንቨርሴሽን ነውና የኔ የፋሚሊ የሆነ ሰው በዛ ኮንቨርሴሽን ኢንቮልቭ ያደርግ ነበር። አድማጮች ሰዓት ስለምሰጥ ቶሎ ትበል። እሺ ኦኬ፣ ይህን ሀሳብ ልጨርስና አቆማለሁ። እሺ ሶ ያ ኮንቨርሴሽን ምንድነው? ለምንድን ነው በዚህ ልክ አማራው የሚገፋው? በተለይ ለምንድን ነው በዚህ ልክ የጎንደር ማህበረሰብ ላይ የወልቃይት ማህበረሰብ ላይ እንደዚህ የጨከናችሁት? የወልቃይት ጥያቄ መመለስ የሚችለው በእናንተ በያዛችሁት መንገድ አይደለም። የኦሮሞ እናንተ የተካችሁት ብሔርተኛ ተነስቶ እናንተን ይበላችኋል። በቀጣይ ኢትዮጵያን ያለማቋረጥ ጦርነት ልታስገባት ነው የሚል እኔ ፍሬም ካረኩት በላይ በጣም ስትራቴጂክ በሆነ ሁኔታ ለኮንቨርሴሽን ቀርቦ ነበር። እነ መለስ ዜናዊ ለራሱ ኢንቮልቭ ያደረጉበት እና መለስ ዜናዊ ፑሽ አደረገው ያንን ኮንቨርሴሽን ለሌሎች አካላቶች ፑሽ አደረገውና እስኪ እናንተ
በምትፈልጉት ነገር አስኬዱት ይህን ኮንቨርሴሽን እና የት ድረስ ይሄዳል የሚለው ያው እሱ የሚታወቀው በዚህ ነው። እንደዚህ አይነት ነገር ሲመጣ ወደ ሌሎች የኢህአዴግ አባላቶች ናቸው የሚልኩት። መጨረሻ ላይ ያንን ነገር ሲመራ ከነበረው አንዱ አርከበ ነበረ። ብሎ ወርዶ ያ ኮንቨርሴሽን ወደ ሄደ ወደ እነ ጌታቸው አሰፋ ወደ እነ ማነው ስብሃት ነጋ ሄደ። በጣም ጥልቅ ውይይት ይደረግ ነበር፣ በጣም ክሎዝ በሆነ ሩም ውስጥ ማለት ነው። መጨረሻ ላይ ስብሃት ናቸው ያፈረሱት። ተመልሶ ወደ እነ መለስ ዜናዊ ኬዙ እንኳን ሳይሄድ ያፈረሱት ስብሃት ናቸው። እንዴት ይህንን ዓመት ሁሉ ታግለን የበተነውን አማራ እንዴት ዛሬ ርህራሄ ልናሳየውን ይታሰባል? እንግዲህ ኮንቨርሴሽኑ አንደኛው ሰሜናዊነትን ጠቅሶ ነው የተካሄደው። እኛ ሰሜኖች ነን፣ እኛ እንደዚህ ነን እና በዚህ ልክ በቀናነት የመጣን ኮንቨርሴሽን እንዴት ይህን ሁሉ ያደረግንበትን አማራ እንደዚህ አድርገን ከበተነው በኋላ እንዴት ርህራሄ ያሳይተን እንደገና እንዲያንሰራራ ልናደርገው ይህን ሀሳብ ታመጣላችሁ ብሎ ጠረጴዛውን ደፍቶት የወጣው የነስብሃት ግሩፕ ነው። ዛሬ እነዘመነ ካሴ ጽምዶ ብለው ከነስብሃት ጋር ሲቀመጡ ትውልድ ምን ይለናል ማለት ከኛ የበለጠ ብዙ አዋቂ አለ። ከኛ የበለጠ በዛች ሀገር ላይ ሊመጣ የነበረውን ቀውስ ፕሪዲክት አድርጎ ቀድሞ ሶሉሽን ለመፍጠር የሚፈልግ በርካታ ኢሊት አለ አማራ ውስጥ። ነገር ግን የተያዘው አንደኛ ስድብን እንደ መዋቅር በቃ በመዋቅር የሚንቀሳቀስ ስድብ ነው የተበተነብን። ሁለተኛ ስትራቴጂክ የሆነ መፍትሄ ለማምጣት ጠረጴዛው ቅድም እንዳልከው በቃ የተበላሸ ነው ማለት ላይ ቅድም አንተ እንዳልከው የሚደረጉ ሀሳቦች ራሱ እንትን ባለው ሁኔታ የሚሄዱ ነገሮች አይደሉም እና ከሚነሱ ጥያቄዎች ጋር ተነስቼ ምናልባት ከጽምዶ ጋር ሌላ ሀሳቦችን ብጨምር ደስ ይለኛል። ግን ሰዓትን ከዚህ በላይ አልያዘው። በጽምዶ ጉዳይ ላይ ግን አንደኛ የጽምዶ ሀሳቡ ራሱ አይደለም ከአማራ ማህበረሰብ ጋር ቀርቶ የአማራውን ሕዝብ በሙሉ ከሌላው ኢትዮጵያዊ ጋር የሚያጣላ ነው። ትናንትና እንደዛ ተቀጥቅጦ የሄደን እባብ ተሸክሜ መልሼ እመጣለሁ ስትል እንዴ ዋራቦት የአዲስ አበባ ወጣት ዋራቦት የሀዲያ ዋራቦት የጉራጌ ወጣት። ስለዚህ አማራን እንደ ፖለቲካ ማህበረሰብ የመበተን አማራ የግዛት አንድነት እንዳይኖረው አማራ ኮዝ እንዳይኖረው ራሱ አማራውን ለማጥፋት የመጣ አጌንስት አማራ ነው። ለፋኖች ደግሞ ቅድም እንዳልኩት ነድቶ የሚያስገባ የባርነት ካምፕ ነው ብዬ ነው የማስበው እና በኋላ መለሳለሁ። አመሰግናለሁ ቴዲ። ከዚህ በኋላ እኔም ሰዓት እየጨረሱ ስለመጣ በሰዓት እንደተለመደው አደርጋለሁ። ይሄ የእናንተ መድረክ ስለሆነ ነው ነፃ የለቀኳችሁ። 8 ደቂቃ አደርጋለሁ በመጨረሻ ዙር ላይ። ጋይስ ቀላል ነገር ነው እኮ ቀላል ነገር ነው። ጊዜያቸውን ከጋጥ ወጦች ጋር ማሳለፍ የለባቸው። ቀላሉ ነገር ምንድን ነው? ፖለቲካ የተጻፈ ነገር ያስፈልጋል። አሁን ይሄ አንደኛውም ሌላውኛውም ችግር የማኒፌስቶ አለመኖር ነው። ኦኬ፣ እነዚህ የተጣመዳችኋቸው ኃይሎች ማኒፌስቶ አላቸው። እናንተ ማኒፌስቶ አላችሁ። ማኒፌስቶ ጻፉ ስትላቸው ጋጥ ወጦችን ያሰማሩብሃል። ምን ያደርጋል ማኒፌስቶ ይላል። የፖለቲካ ፓርቲ ይዟት ማኒፌስቶ ፖቴንሻል ክሪሚናል እኮ ነው። ማኒፌስቶ ማለት ከኤ ወደ ዜድ እንዴት ነው የምትወስደኝ? ከአንተ ጋር አላንስ ልሁን ከኔ ጋር አላንሱን ስትለኝ ኦኬ፣ የኔ መታገያ አጀንዳ 1 2 3 4 5 6 ይሄ ነው። ያንተ ምንድን ነው? ያንተና የኔ ኮንትራዲክት ያደርጋል። ማች ታደርጋለህ። ስትራቴጂክ አላንስ ለመፍጠር አትሊስት ከ3 ከ4 ያልበለጠ ልዩነት ሊኖር ይገባል። የፖለቲካ እንግዲህ ዓለም አቀፍ እንትን ነው። ምን አይነት ውርጅንግዝ ውስጥ እንደገባን አናውቅም። ከሁለተኛ ክፍል የማታ ያቋረጠ ሁሉ ፖለቲካ እየተነተነ ቋንቋ አማርኛ ስለሆነ ብቻ ይሰድብሃል። ተንታኝ ነው። ማኒፌስቶ አለ ስትለው ማኒፌስቶ ምን እንደሆነ አያውቅም። ማኒፌስቶ ይዛል ስትለው አሁን በኪስ ያልያዝኩም የሚል ተንታኝ ጋር እንዴት ነው የምታወራው? ማኒፌስቶ አለመኖሩ አንዱ ችግር ነው። እነዚህ ሰዎች ማኒፌስቶ አላቸው። እስኪ ከእነሱ ፕሪንስፕል የሚቃረን ትንታኔ ተንተን ከቲፒኤልኤፍ ጋር አስቀምጣችሁና ከደብረጽዮን ጋር አስቀምጠህና ፋንዳሜንታል የሚባለውን ፕሪንስፕሉን እስኪ ተጣረስበት ነው ይላል። አንተ ነው የምትልበት ነገር አለ። እሱ ነው ይላል። አንተሳ ነው ትላለህ። ሻዕቢያ ማኒፌስቶ አለው። ሌሎች ማኒፌስቶ አላቸው። አኮርዲንግሊ ነው የሚጓዙት በተጻፉት ወረቀት ልክ። ምን ከምን ጋር አናብህ ነው? የአማራ መሰረታዊ ጥያቄዎችን በሚስጥር ኪስ ይዘን ጥቅሞቻችን፣ ጥያቄዎቻችን በሚስጥር ኪስ ይዘን ይላል። እኛ ደግሞ እንደ ትውልድ ያጣ ነው ጥያቄን የአማራ መሰረታዊ ጥያቄዎችን የአማራ የፍትህ ጥያቄዎችን ጠረጴዛ ላይ የሚያስቀምጥ ነው ያጣ ነው። በሚስጥር ኪስ የሚይዝ አላጣንም እና አማራ መሆን አላጣም እኮ
የአማራን ያህል እኮ ሊቅ ያለው እኮ ማህበረሰብ እኔ እንጃ። አማራ ምሁር አላጣም፣ ሚዲያ አላጣም። የቀን ጎዶሎ ገጠመውና ህዝቡ እነዚህ አንድ ኮፍያ ስትወረወረላቸው ቤተሰቦቻቸውን ሚስቶቻቸውን የሚሰጡ ሰዎች ጋር ወደቅ። ሳይለንሰሮች፣ ባለጌ፣ ተሳዳቢ፣ የምትናገረው ንግግር ምን ይሁን ትክክል ነው ትክክል አይደለም የሚለው እንኳን አመዛዝን። ዛሬ አሁን ከዚህ ስትወርዱ የስድብ ማዕት ነው የምታዩት። ኦኬ እና እያለ የተናገሩት ንግግር ኦኬ ምንድን ነው የተሳሳቱት? ምንድን ነው አሁን እኔ የምጠበቀው ያንን ነው። እንደዛ የምታገኝ ይመስላል። እና እያለው እነ ሽቶ ቀጠሬው እነ ዶክተር ደረጀ የተናገሩት ነገር ይሄ አልገባቸው። በዚህ ትክክል ናቸው፣ በዚህ ልክ አይደለም የሚሉ ወይ ፎቶ ይዘቀዘቃል ወይ ቀዳማዊ እመቤት እናስታያቸው እንትን ይልሃል። መያዣ መጨበጫ የሌለውን ነገር ትንታኔ ይሰማል ወይ ይሰድብሃል ወይ የሰሊጥ እንትን ይልሃል። ይሄን ነው የምጠበቀው፣ ይሄን ነው የምታገኘው። ፖለቲካ እንደዛ አይደለም። ፖለቲካ እነሱ የተናገሩትን ንግግር በአመክንዮ ሞግታቸው። የተናገሩት ንግግር ውሸት ከሆነ በዚህ ውሸት ነው እንደዛ አትሉ። ለምን እንደዛ የማይሉ ሰዎች ናቸው ኮንትሮል የተደረጉት ሶሻል ሚዲያ ላይ ገንዘብ ይሰጣቸዋል። በስመ በንትን በጨዋታ በምናምን የሚወርድላቸው አንበሳ ዝም ብሎ ምናምን መሰለ እንዴ? ቋንቋን ደበላልቆ ቁጭ አድርገዋል። የቋንቋ መቀየጥ ራሱ አንድ ችግር ነው። እነዚህ ማናቸው እንኳን ብላ ጠይቅም። እኔ የማንካ ብሔር ውስጥ ፀጉረ ልውጥ ሰው መቶ ሲተነትን እኔ ከማራምደው ትግል ጋር ሲቃረን እንኳን ነው ይሄ ከኛ ወገን አይደለም። ማኒፌስቶ ማለት ይሄ ነው። ከአንተ ያልሆነውን ወገን የምትለይበትም አንዱ መንገድ ነው። እንዴት ታውቃለሽ? ማኒፌስቶ ከሌለ እግረ መንገዱን ስትወያይ ያደመጠ ሰውዬ ስሙን ቀይሮ ይገባብሃል። አይ ትግላችን ይሄ ነው ይላል። ልክ ነህ፣ ለካ ትግላችን ይሄ ነው ብለህ ነው የምትከተለው እኮ። እንደዛ እኮ ነው ይሆናል። ከዛ ደግሞ አንዷ ትመጣለች ደግሞ ከሆነ ቦታ ብሎክ ተደርጋ ተስፈንጠራ አንተ ጋር ትገባለች፣ ታወራለች በስመ አማራ። አማርኛ የተናገረ አቀላጥፎ የተናገረ ሁሉ አማራ ነው። አንደኛው ከደረት ኪሱ ትርክት ያመጣል፣ ሌላኛው መታገያ አጀንዳ ያመጣል፣ ሌላኛው ከእንዶም ከኡጋንዳ ጋር ነው መስራት ያለብን ይላል። ያ እንዳይሆን ነው ሉጋም ነው ማኒፌስቶ። ቲፒኤልኤፍ ማኒፌስቶ አለው፣ ኦነግ ማኒፌስቶ አለው። እዚህ ጋር የምታደምጧቸው ልጆች የሚናገሯቸው ንግግሮች ቤዚክ የሆነ ነገር ነው። ይሄን እንዴት ነው የምትመልሰው? ተጣመርክ እንኳን ቢባል የሱዳን ሳፍ እና የሱዳን አርሚ ፎርስ እና ራፒድ ሰፖርት ፎርሱ አልቡርሃን እና ሐምዳን ዳጋሎ አምጥቶ የሚመራው መጀመሪያ አልበሽርን በመጣል ነበር የተስማሙት። የሰማይና የምድር ልዩነት አላቸው ሁለቱ ኃይሎች። ካርቱም ከገቡ በኋላ ግን ካርቱም ቤተመንግስት ውስጥ ሱዳንን አፈረሷት። እናት አባት እና አያቶቼ በገነቧት ሀገር ላይ መታ አዲስ አበባ ላይ እንድትደባደብ ማንም አይፈቅድልህም እንድታምስ። ሱዳን ዛሬ ሀገር አይደለችም። አንተም እንደዛ እንዳትሆን ነው። ስትፈልግ እኮ መጣመር አይደለም መጋመድ ትችላለህ። ከፈለክ መሬት ላይ ከፈለክ አልጋ ላይ የራስህ ጉዳይ። በሀገራችን ጉዳይ ላይ ግን ከየት ወዴት ነው የምትሄደው? አዲስ አበባ ላይ 4 ኪሎ ገብተህ እንደማትደባደብ ምንድነው ማስረጃው? ምስጋና ማናት ፈትለወርቅ ገብረ እግዚአብሔርና ሰዓት ብሏት የተናገረችውን ንግር ሰምተሃል? የፋይናሉ ድብድብ ከፋኖ ጋር የምናደርገው ነው ብላለች። አዲስ ዘመን ጋዜጣ እንኳን ያነበበ ሰው እኮ ሊገባው የሚችለውን ነገር ነው የምትስቱት አንዳንዶቻችሁ። አብይን ከጣልክ በኋላ የማይቀረው ትግል ከፋኖ ከቲፒኤልኤፍ ጋር አለ። ለምንድነው ከቲፒኤልኤፍ ጋር የምትዋገው? ቢኮዝ ኮንትራዲክት የሚያደርጉ ነገሮች አሉ። ኮንትራዲክት ደግሞ የሚያደርጉ ነገሮች ዝም ብሎ ነገር አይደለም። የሰማይና የምድር ያህል ልዩነት ነው ያለ። ስለዚህ መደባደብ አይቀርም። ስለዚህ መተህ ሀገር ላፍርስ ስትል በግልህ ተስፋ የቆረጥ ሰው ልትሆን ትችላለህ። የ130 ሚሊዮን ህዝቦች መኖሪያ ናት አገሪቱ። ሀገር ላፍርስ ስትል ፖለቲከኛ እኮ ኃላፊነት የሚሰማው ነው። ብልጽግና ከፈለክ በሰላማዊ መንገድ ከፈለክ በፈለከው መንገድ እንደፈለክ አድርገው ጣለው። ግን ሀገራችን ላይ አገሪቱን የጦር አውድማ፣ አማራ ክልልን የጦር አውድማ፣ ሌላ ቦታም ትግራይን ትርምስምሱን ስታወጣ ይሄ የኢትዮጵያ አጀንዳ አይደለም። ኢፍ አይ ወር ዘ ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ አንድ ወይ ኤርትራዊ ቢሆን ይሄን ነው መመክረው ለኢሳያስ አፈወርቂ። ፋኖች ውስጥ ግባ፣ ቲፒኤልኤፍ ውስጥ ግባ፣ ኢትዮጵያ የምትባለ ነገር አፈር አርሳት ነው ብሎ። ሱዳን በሆን እንደዚህ ነው መክረው፣ ግብጽ በሆን እንደዚህ ነው ማስበው። ነገር ግን እኔ ኢትዮጵያዊ ነኝ። እያንዳንዱ ከናሽናል ኢንተረስት አኳያ ለእነሱ ምቹ የሆነ ሀላል ላይ እንዴት ትገባላቸዋል? ስለዚህ ስትጣምድ ራሱ ተጣምደናል ስትል በመፈክር በጩኸት በስድብ ብዛት ሳይሆን እንዴት ነው ባስገባህ እዚህ ጋር የተጣመር ነው በዚህ ነው ብለህ ከና እያሉ ጋር ከነ ዶክተር ደረጀ ጋር ከሌሎች ጋር መወያየት ትችላለህ ወይ? መድረክ ሰጣለሁ። ቤትን ከፍተህ እኔ መስማት እንድችል እንዲገባኝ ስድብህን እና ጋጠወጥነትን ተውና እስኪ ፖለቲካዊ ቋንቋ ተጠቅምና አውራና እስኪ ላድምጥ። ሼር አድርጉልኝ። ኦኬ እላለሁ። ከዛ ነገ እናወራለን። ከነገ ወዲያ ታወራለህ። የት ሄዳል? ከዘመነ ኦሪት ጀምሮ ስታወራ ይኖር ህዝብ ነው። ግን የሚያነሱት ጥያቄ መሰረታዊ ጥያቄ ነው። ለዚህ ምላሽ ያስፈልገዋል።
ያን ነው የምናደርገው። ለሁለት ሰዎች ሶስት ሰዎች ናቸው። ኦኬ 8 ደቂቃ ልስጥና የደወላችሁ ሰዎች አላችሁ። ከዚህ ሶስት ጥያቄ ያነሳና የመጨረሻችን ይሆናል ማለት ነው። ለንግስት ይርጋ። ንግስት እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። አመሰግናለሁ። ኖርማሊ ሶሻል ሚዲያ ላይ ብዙ ጊዜ ገብቼ አላውቅም። ዛሬ ግን እስኪ ልሞክር ትንሽ ብዬ ነው በተነሱት አንዳንድ ጥያቄዎች መልስ ለመስጠት ነው። እኛ እዚህ ትግል ላይ ስንመጣ የፖለቲካ ፓርቲ አባል ሆነን አልመጣንም። በተለይ እኔም ሆነ ኮሎኔል ደመቀ የወልቃይት አማራ ማንነት አስመላሽ ኮሚቴ ብቻ ሆነን የመጣ ነው። የወልቃይት አማራ ማንነት አስመላሽ ኮሚቴ ከፖለቲካ ፓርቲና ከትጥቅ ትግል ውጭ የተደራጀ የሲቪክ ማህበር ነው። የሲቪክ ማህበር ፖለቲካ ፓርቲን አሪፍ ነገር ሲሰራ አፕሪሼት ያደርጋል። መጥፎ ነገር መስሎ ከታየን ደግሞ በዛ ላይ ኮሜንት ልናደርግ እንችላለን፣ ወይም ደግሞ ተቃውሟችንን ልናሰማ እንችላለን እንጂ የዛ ፓርቲ አባል አይደለንም እና የማንነት ጥያቄ ከፖለቲካ ፓርቲና ከትግል ውጭ ሆኖ ነው መጀመሪያ የተቋቋመው። ከዛ ውስጥ የአማራ ማንነት አስመላሽ ኮሚቴ የሴቶች ጉዳይ ኃላፊ ሁኜ ስሰራ ነበረ፣ ሳገለግል ነበረ። በወልቃይት ጥያቄ ማንነት በምናነሳበት ሰዓት ወያኔ በነበረበት ሰዓት ማለት ነው መሳሪያ ነፍጥ ባነሳ አካል አይደለም የተጠየቀው። ከመሳሪያ ከነፍጥ ውጭ በሆነ በሰላማዊ ትግል ነው የተጀመረው። የሰላማዊ ትግሉ ወያኔ በራሱ ወደ ትጥቅ ትግል ቀይሮት በመሳሪያና ሰውን በማፈን ድምፃችን በማፈን ሰዎችን በመግደል በማሳደድ ሂደቱ ተቀጠለ። በዛም የደረሰው በደል ሁሉ ግፍና በደል በብዙዎቻችን በቤተሰቦቻችን በወገኖቻችን ሁሉ ደርሷል። ያን ደግሞ አይደለም የኢትዮጵያ ሕዝብ የዓለም ሕዝብ ማለት ይቻላል አውቆታል። ለዛ ደግሞ ብዙ ደጋፊዎቻችን ብዙ የኛ ቁስል የተሰማቸው ወይም ደግሞ የኛን ድምፅ ያስተጋቡልን አካላት ነበሩ። መላ ኢትዮጵያ ሕዝብ ማለት ይቻላል። መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነት ጥያቄን ደግፎልናል። የማንነት ጥያቄን ደግፎልን ነው ዛሬ ያለንበት ቦታ ላይ ዛሬ ያለንበት ደረጃ ላይ የደረስነው። ለዛ ብዙ ዋጋ ተከፍሎበታል። ወያኔን ደግሞ ቲፒኤልኤፍን ከቤተ መንግስት ወደ ጫካ እንዲገባ ያደረገው ያለፈው ቀይ መስመር የአማራ ማንነት ጥያቄ በተለይ ደግሞ እንደ ጎንደር የጎንደርን ህዝብ ጥያቄ በንፍጥ ወይም ደግሞ ሰውን በመግደል በማሳደድ በማሰር ከፍተኛ የሆነ በደል ሲያደርስበት ስለነበረ ያን በደል ብዙዎች የሶሻል ሚዲያ ሰራዊት ወደ ህዝቡ ወደ ዓለም አቀፍ ተቋም ስላደረሱት ያ ህዝብ ደግሞ ብዙ ኢትዮጵያዊ ደግሞ ነገሮችን መገንዘብና ማወቅ ሲችል ከጎናችን በመቆሙ ለምን ሲል በተለይ 2008 ሐምሌ 5 የተደረገው ጎንደር ውስጥ የተደረገው አፈናና ተኩስ ውጊያ ብዙ ህዝብ ብዙ ዓለም እንዲያውቀው አድርጎልናል። ያ አሁን ያለንበት ደረጃ ደርስ አድርጓል። ከዛ ሐምሌ 24 2008 ሐምሌ 24 ጎንደር ውስጥ የተደረገው ሰልፍ ደግሞ ሞር የማህበረሰብን ድጋፍ እንዲያገኝ አድርጎታል። በተለይ የኦሮሞ ደምደሜ ነው ማለት የእምነት ጦርነት ወይም ደግሞ በእምነታቸው ጥያቄ ያነሱ ሰዎች አፈናና ይቁም የሚለው ነገሮች ይዘናቸው የወጣናቸው አጠቃላይ ይዘናቸው የወጣናቸው መፎክሮች የብዙዎችን ትኩረት እንዲስብ አድርጓል። ያ ነው እኛን ወደዚህ ወደ ተቀባይነት እንዲያመጣን ያደረገው እንጂ ነፍጥ ይዘን በረሃ አልገባንም። አይ ነው ከዚህ በፊት በሰላማዊ ጥያቄያቸውን ቢያነሱ ሰዎች ሲገደሉ ሲታፈኑ ነፍጥ አንስተው በረሃ ገብተዋል፣ ጫካ ገብተዋል። ያ የሚዋሽ ነገር ወይ የሚደበቅ ነገር አይደለም። ያ እንዳለ ሆኖ ግን ደግሞ በሰላማዊ መንገድ ጥያቄያችን ስናቀርብ ቆይተናል። ለማለት ቲፒኤልኤፍ ደግሞ በሰዓቱ መንግስት ስለነበረ ጥያቄያችን በአግባቡ መመለስ ሲገባው ኖ ብሎ በማፈን በመግደል ህዝብን በማሳደድ ጥያቄዎችን ለማፈንና ጥያቄዎችን ለማድበስበስ ሞክሯል። ያን አላዋጣውም፣ በረሃን ያስገባው። ምክንያቱም እውነትና ንጋት እያደረ ይጠራል በሚባለው አሁን ያለው ትግል ደግሞ ያው ቲፒኤልኤፍን የት ቦታ እንዳደረሰው ሁላችንም የምናውቀው ነው። ግን አሁን ደግሞ ላለው የፋኖ ትግል ሲጀመር እኔ አጋጣሚ አዲስ አበባ ነው የምኖረው እና ነበረው አዲስ አበባ መጥተው አንድ ሁለት ሰዎች ከጎንደር ፋኖዎችም ከጎጃም ፋኖዎችም ስም ለጊዜው መጥቀስ አልፈለግም መጥተው አናግረውኝ ያውቃሉ። እንደ አንድ የአማራ ታጋይ መጥተው ትግል ልንጀምር ነው ከጎናችን ተሰለፊ ብለው ጠይቀውኝ ያውቃሉ። እኔ ጥያቄ አነሳሁ። እሺ ትግል ልትጀምሩ ነው፣ የምትጀምሩት ትግል ምንድን ነው? መነሻውና መድረሻው የት ነው? መጨረሻችንስ ምንድን ነው? መሪያችን ማን ነው? ከየት እንጀምራለን?
ከማን ጋር ነው የምንሰለፈው? ከማን ጋር ነው ልንጣመር የምንችለው የሚለውን ጥያቄ በቃል አንስቼላችኋለሁ። ነገ ከነገ ወዲያ ስማቸውን ጠቅሼ የምመጣበት ጉዳይ ስለሆነ ችግር የለብኝም እና እንደዛ ስላቸው ነው ይሄን ካወቅኩኝ ይሄ ወደ ጫካ ያስገባኛል፣ ወደ በረሃ ያስገባኛል፣ ያዋጣኛል አያዋጣኝም የሚለውን ነገር ራሴ አስቤበት ልምጣ ልቀላቀል ከእናንተ ጋር። ግን መጀመሪያ የምጠይቃቸው ጥያቄዎች ይመለሱልኝ። ምክንያቱም ቲፒኤልኤፍ ኢትዮጵያን ወራሉ ወይም አማራን ወራሉ ወደን ወራሉ ብሎ ውጊያ በጀመረበት ሰዓት 2013 በጀመረበት ሰዓት ኤግዛ ተሰርፊያለሁ። በዛ በነበርኩበት ሰዓት አንዳንድ ሰዎች እኛን እንደሌላ ነገር እንደ ወራሪ ይቆጥሩን ስለነበረ የተለያዩ ጥያቄዎች የተለያዩ ታርጋዎችን ይሰጡን ስለነበረ እኛ ደግሞ ለምንድን ነው አብራችሁን ማትቆሙ ባልነበት ሰዓት የተባልነው መልስ የተሰጠን መልስ ስለነበረ ለምሳሌ ብዙ የሚነሳው ለቁራጭ መሬት የሚለው ይመለስልን ስለነበረ አሁንስ ያን ጥያቄ በምን መንገድ ነው የሚመለስልን? እነዚህን ጉዳዮች እኔ ቃል በቃል ከተባለው አካል ጋር አልተነጋገርኩባቸውም። ስለዚህ እነዛን ጥያቄዎች ቃል በቃል መልስ ሊሰጠኝ ለእኔ ጥያቄ ስለሆኑ መልስ ሊሰጠኝ የሚችል አካል አለ ወይ? ከዛ በኋላ ነው ከሰው ጋር ማን ጋር ነው አብሬ የምሰለፈው ማንነውስ መወጋው ብዬ ልሰለፍ የምችለው ብዬ በጠየኩበት ሰዓት አይ እሱማ አሁን አትጠይቂው፣ መጠየቅ የምችይው ከወጣንና ከተደራጀን በኋላ ነው፣ ቀስ እያለን የምናስተካክላቸው ነገሮች ነው ብሎ ሲሉኝ ነው አይ እንደዛ ከሆነስ እኔ አሁን ምንም አይነት እንትን ሳልይዝ መነሻ ነገር ሳልይዝ በረሃ ገብቼ አይ በጥያቄያቸው ወይም ደግሞ በሐሳባቸው ስላልተስማማው መንግስት ይቅርታ አድርግልኝ ብዬ ልገባ አልፈልግም። እኔ ይጃቸው የምነሳው ጥያቄዎቼ አሁን ነው ከቤቴ ከመውጣቴ በፊት የምጠይቃቸውን ጥያቄዎች ሴሌክት አድርጌ በዛ ደግሞ ከማን ጋር ነው የምሰለፍ የሚለው አውረኝ የሚሰለፈው አካል የዛ ጥያቄ ባለቤት ነው ወይ ብዬ ነው የምነሳ እንጂ እንደዛ ካልሆነ እኔ ወደ ትግል አልገባም በሚለው በዚህ ተሰራበትና ሄድን። ከዛ በኋላ የተለያየ ስም የተለያየ ታልጋ ተሰጥቶናል። የዝናሽ ሰራዊት፣ የዝናሽ ሚኒሻ፣ የሰሊጥ ነጋዴዎች ምናምን። ዝናሽ አይ ነው የሀገራችን ልጅ ናትኝ እንደመታደል ሆኖ እግዚአብሔር ይመስገን እኛ አካባቢ ነው ቀዳማዊቶች እየወጡ ያሉ ጎንደር አካባቢ ነው። እንግዲህ ይሄን ደግሞ ትታደለዋል እንጂ ተታገለው። ስለዚህ ብዙ ቀዳማዊቶች ከጎንደር ወጥተዋል፣ ከጎንደር ፈልቀዋል። እሱን ደግሞ ምንም ልንጠየቅበት ወይም ደግሞ ልንኮነንበት የምንችለው ጉዳይ አይደለም። ወደ ዋና ጉዳይ ስመጣ እኛ የማንነት ጥያቄ ይዘን ስንነሳ እውነትና የመጨረሻ ጥያቄ ነው ይዘን የተነሳን እንጂ የዳቦ ጥያቄ አይደለም። አንዳንድ የዳቦ ገዢ ዳቦ ቤት ይሄዳልኝ አንድ ዳቦ ቤት አንድ ሱቅ በአካባቢ በተከፈተ ዳቦ ቤት ዳቦ ሊገዛ ይችላል። ዳቦ ፈላጊ ያን ሱቅ ሲዘጋበት ሌላ ዳቦ ቤት ፈልጎ ሌላ ዳቦ ቤት በተከፈተበት ሱቅ ፍለጋ ሄዶ እዛ ዳቦ ቤት ሊገዛ ይችላል። እኛ ዳቦ አይደለም እዚህ ትግል ያስመጣል። የኢኮኖሚ ጥያቄ አይደለም እዚህ መድረክ ላይ ያመጣን፣ እዚህ ፖለቲካ ላይ እዚህ ትግል ላይ ያመጣን የማንነት ጥያቄ ነው። እኔ አማራ ነኝ ነው የምለው። በዚህ ጉዳይ ዋጋ ከፍለንበታል፣ ታስረንበታል፣ ተገድለንበታል፣ ተቀጥቅጠንበታል፣ ተሳደንበታል። ይሄ ጥያቄ ሳምበዲ መጣ ሳምበዲ ሄደ የሚቆም አይደለም። እስከ መጨረሻው ማንነታችን እስኪረጋገጥ እንታገላለን። የታገልነው ደግሞ ዋናው የምንታገለውና ዋናው ጠላታችን ወራሪያችን ማንነታችን ያሳጣን ቲፒኤልኤፍ ሆኖ ሳለ አሁን እንደገና ወንድሞቻችን አንዳንድ ወንድሞቻችን አልገባቸውም። ሳይገባቸው ነው ማለት አልፈልግም። በነገራችን ላይ ገብቷቸው እያወቁ እንግዲህ የዳቦ ነጋዴዎች ወይም ደግሞ የዳቦ ፈላጊዎች ናቸው ወደዛ እየሄዱ ያሉ ብዬ ነው እንትን ብለው የምፈርጀው። እኔ የወልቃይት ጥያቄ ከቲፒኤልኤፍ ጋር ጸብ አንስቶ መሳሪያ አንስቶ ነፍጥ አስነስቶ በረሃ አስገብቶን እያለ እንደገና አሁን የወልቃይት ጥያቄን ከዛው ከተጠያቂው አካል ጋር ከወራሪው አካል ከቲፒኤልኤፍ ጋር ጥምረት ፈጥሬ ወልቃይትን አስመልሳለሁ የሚለው ማንን ከማን ልናስመልስ? ወልቃይትን ማን ወሰደውና? ለምሳሌ አሁን ለሚባለው ብልጽግና ወይም ደግሞ ኦህዴድ ለሚባለው እኮ ብልጽግና መጥቶ እኮ ወልቃይትን አልወረረንም፣ አላሳደደኝም፣ እኔን አላሰረኝም፣ አልገደለኝም። የኦህዴድ ፖለቲካዊ ጥያቄ ሌላ ጥያቄ ነው። የቲፒኤልኤፍ ፖለቲካዊ ጥያቄ ግን የማንነት ጥያቄ ነው። ወልቃይትን ወሮናል፣ ወስዶናል፣ ማንነታችን ቀምቶናል፣ ንጥቆናል ነው የኛ ጥያቄ። ስለዚህ እንዴት ነው ከቲፒኤልኤፍ ጋር ልጣመር የምችለው? እንዴት ነው ከእሱ ጋር ጽምዶ ልፈጥር የምችለው? እንዴት ነው ከእሱ ጋር ተስማምቼ ልታገል የምችለው? ምን ሊሰጠኝና ምን ሊያስመልስብኝ? ሌላ ፖለቲካ ጥያቄ ወንበር ፈላጊ አይኖ መታገል ያለውን አካል ይታገል። እኛ ግን የወንበር የስልጣን ጥያቄ አይደለም እዚህ ጋር ያለው። በተለይ በዚህ ጎንደር አካባቢ ነው ወልቃይት አካባቢ ላይ ራያና ጸለምት አካባቢ የሚነሱ ጥያቄዎችና አጀንዳዎች የወንበር ጥያቄ አይደሉም፣ ወይም የኢኮኖሚ ጥያቄ አይደለም፣ የማንነት ጥያቄ ነው። መጀመሪያ እኔ ማንነቴ ሲታወቅ ነው ሌላ ጥያቄዎች ልጠይቅ የምችለው። እኔ ለምሳሌ እኔ አንድ እስረኛዋ የወልቃይት ኮሚቴ በነበርኩበት ሰዓት አንድ እስረኛ ስለነበርኩኝ ስሜን እንኳን ንግስት የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ መብራቱ ጌታው የሚባለው የሱም የኛ ኮሚቴ ነው፣ የወልቃይት ኮሚቴ ነው። መብራቱን ካልሆንክ ተብለን ፍርድ ቤት ልደታ ፍርድ ቤት ስንቀጠቀጥ ስንታሰር ስንት ዋጋ ስንከፍልበት የነበረው ስማችን እንኳን ግዴታ ትግረኛ ይሁን ማንነታችን ብቻ እኮ አይደለም ስማችሁን ትግረኛ ይሁን ተብለን ዋጋ ከፍለን። እንዴት ነው ነገሩ? መሬታችንማ ከቤት ለምሳሌ የሰራው ቤት ላይ የመጣው አካል ነው ወራር የሚባል ወይስ የሄደው አካል ነው ወራር የሚባል? እኛ እኮ መተውብን ነው፣ አልሄድንባቸውም እኮ
አልሄድንባቸው። ተፈጥሮ የሰጠን ወሰንና ገደብ እኮ አለ። ተከዜ ተፈጥሮ የሰጠን ራሱ በእይታ እኮ የሚለይ ነው። ግን ተፈጥሮ የሰጠን እንትን ደግሞ መሬት ደግሞ ብዙዎች አይናቸውን የሚጥሉበት በብዙዎች ተፈላጊ የሆነ ብዙ ሪሶርስ ያለው ወርቅና ሰሊጥን የሰሊጥ ነጋዴዎች ለሚሉን ከዚህ አይኖ ወርቅ ሰሊጥ ብቻ አይደለም። እኛ የሰሊጥ ነጋዴዎች ብቻ ሳይሆን የወርቅ ነጋዴዎችም ጭምር ነን። ምክንያቱም ወርቅ ሀገራችን ላይ ይመረታል። ሀገራችን ላይ የሚመረተውን ንብረትና የሚመረተውን ኢኮኖሚ ደግሞ የምንጠቀምበት እኛ ነን መሆን ያለብን። ከዛ ውጭ እንደ ኢትዮጵያዊ ከማንም ኢትዮጵያዊ ጋር አብሮ ለመኖር ምንም አይነት ችግር የለብንም። የኢትዮጵያዊነት ችግር የለብንም። በአጋጣሚ ኦህዴድ መንግስት ባልሆነበት ሰዓትና ቲፒኤልኤፍ መንግስት በነበረበት 4 ኪሎ ቲፒኤልኤፎች በነበሩበት ሰዓትም የኦሮሞ ደም ደሜ ነው ብለን ስንነሳ ኢትዮጵያዊነታችን ያሳየንበት ብዙ ኢትዮጵያዊነቶችን እንባ ያራጨንበት ኢትዮጵያዊ ሲሆን ብቻ በፍቅር መኖር እንደሚችል ያሳየንበት ፍቅርን የገለጽንበት ብዙ ኢትዮጵያዊን ያስተቃቀፈ የኦሮሞ ደም ደሜ ነው ብዙ እንትን ነበረ ትርጉም ነበረው እና ያን ነገር በጣም በቂ ነው፣ አስተማሪ ነው። እኛ ከቲፒኤልኤፍ ጋርም ችግር ስናነሳ ከትግሬ ጋር ችግር አለብን እያልን አይደለም። ከማንም ትግሬ ጋር ችግር የለብንም። ከትግሬ ጋር ችግር የለብንም፣ ከሰው ጋር እንደማለት ነው። ከቲፒኤልኤፍ ጋር ግን ከአደረጃጀቱ ጋር ግን ችግር አለብን። ምክንያቱም እሱ ማንነትን ህዝብን እያጠፋ እኖራለሁ ብሎ የመጣ አደረጃጀት ወይም የተደራጀ ቡድን ስለሆነ ያንን አንደግፍም፣ ያንን አንቀበልም። ዛሬም ነገር እኛ አማራዎች ነን፣ ወልቃይቶች ነን፣ አማራዎች ነን፣ የጎንደር አማራዎች ነን። ይሄ ደግሞ ዛሬ የመጣ ሳይሆን የነበረ አባቶቻችን አያቶቻችን ያስቀምጡልን ማንነት ያስቀምጡልን የክብር ጉዳይ እስከሆነ ድረስ በዚህ ጉዳይ ለመጣ ይጻመድም ምን የሚጋመድም አይመለከተንም። የእናቴ ልጅ ሊሆን ይችላል፣ አባቴም ሊሆን ይችላል። ማንነቱን ሽጦ ከሄደ እኔ በማንነቴ ኮርችና ተከብሬ የምኖርበትን ሀገር እስከ መጨረሻ ዋጋ ከፍላለሁ። በተለይ ደግሞ አሁን ያለው ትግል እየጠራ እንዲመጣ ያደረገው የሸረሪና ጉዳይ ነበረ። የሸረሪና ጉዳይ ብዙዎችን ያወጣ ያሰጣበት ጠላትና ወዳጃችን እንድንለይበት በተለይ በዳቦ ተደብቀውና ተሸፍነው ይኖሩ የነበሩ አንዳንድ ወንድሞቻችንና አስመሳይ የነበሩ ሰዎችን የለየንበት ያወቅንበት ጊዜ ነው። ጠላት ዋጋ የከፈለበት እውነት እንትኗን ያሳየችበት ክብሯን ያሳየችበት ግን በተለይ በእንትን ተሸፍነው በዚህ ሶሻል ሚዲያ ላይ ተሸፍነው በሞቀው እየዘፈኑና ማንነታቸውን ደብቀው አማርኛ ተናጋሪ ናቸው ላይ የአማራ ደጋፊ መስለው የኖሩ አንዳንድ አስመሳዮችን አጋልጦ ያሰጣልን ጊዜ ስለነበረ በጣም ደስ ብሎናል። ዛሬም ነገር ትግላችን ይቀጥላል። ወልቃይት የአማራ ነው። ኮሎኔል ደመቀ እስካለ ድረስ እያደረገ ያለውን ነገር የጎንደር አማራ በሙሉ ደግፈዋል። ትግሬ ምናምን ለኔም ትናንትና እናቷ ትግሬ ናት አባቷ አማራ ነው የሚል ታልጋ ለጥፈው ትናንት ሶሻል ሚዲያ ላይ ያራገቡት አይቼ ነበረ። ኮሎኔልም ትግሬ ይልታል። ትግሬ የሚሆን ምንም ይሁን እኛ የትግሬ ጥላቻ የለብንም፣ የማንም ጥላቻ የለብንም። መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነታችን እስካስከበረልንና እስከደገፈን ድረስ የኛ ሰው ነው ብዬ ነው ማምነውና ማለት የገባሁትም ለዚች ነው። ዛሬም ነገምኛ የወልቃይት አማራ ማንነት ጠያቂ እንጂ የፖለቲካ የወንበር ጥያቄ እስከሌለን ድረስ ብልጽግና የሚምጣ ማንንም ይምጣ ችግር የለብንም። ድሮን ቲፒኤልኤፍን በሰላማዊ መንገድ ጠይቀናል። ዛሬም ብልጽግና በሰላማዊ መንገድ ለመጠየቅ እየሞከርን ነው፣ እየጠየቅን ነው። እኛ አማራዎች ነን ብለን አጀንዳችን ይዘን ወደ ቤተ መንግስት ወደ ፌዴሬሽን መንግስት እየገባን ያለን ይቀጥላል። ይሄን ለማለት ነው። አመሰግናለሁ። ለስንት ዓመት ሙሉ አንድ የታዘብኩት ልንገራችሁና ጊዜ ካላችሁ የሁለት ሰው ጥያቄ ብቻ ተቀብዬ እድል ለመስጠት እንትላለን። ልጁ አማራ ትግል ውስጥ ገብቶ ታውቁት ይሆናል የምናገረውንና አማራ ትግል ውስጥ ሰርገው የሚገቡ ሰዎች ማንኛውም ብሔሩ ሰርገው የሚገቡ ሰዎች አንድ መለያቸው በጣም ይቀለበለባሉ። አይታችሁ ከሆነ ለምሳሌ ከትክክለኛው አማራ በላይ አማራ መስሎ ለመታየት የሚያደርጉት መጋጋጥ አይጣል። አንድ የምትለዩበት መንገድ ነው። ትክክለኞቹ አማራዎች አሉ። ትክክለኛ የብሔሩ ተወላጅ አይታችሁ ከሆነ የሰከኑ ናቸው። ስለ አብሮነት ይጨነቃሉ። ስለ እናት ስለ አባታቸው ይጨነቃሉ። ትክክለኛ ብሔርተኛ ብሔሩን የሚወድ ነው። የብሔር አምባሳደር ነው። አንተ የወጣበት ማህበረሰብ በምንም ታምር በአጸያፊ መንገድ ታርጋ እንዲለጠፍበት እኮ አትፈልግም። ጤነኛ ኮንግረስ ምሳሌ የማንኪያ ብሔር ተወላጅ ነው። የማንኪያ ብሔር በስህተት በመጥፎ ነገር እንድጠሩት አልፈልግም። ዘንድ በእያንዳንዱ መድረክ ላይ ጨዋነቴን፣ ንግግሬ ለሌሎች ብሔር ያለኝን ክብር ማሳይበት ነው። ትክክለኛ ብሔርተኛ ነው። እናንተ አንድም ስድብ አልተናገራችሁ። ለምን ለወጣችሁበት ማህበረሰብ የምትጨነቁ ሰዎች ናቸው። ያስታውቃል። ሰላም ያላችሁ ሰዎች ናቸው። እነዚህ ሰርገው የሚገቡ አንዳንድ ጊዜ እናንተ ታቀነቅኑት ከነበረው ጥያቄ በላይ ወደ ላይ ኢኮኖሚ የሚለጥጡት እኮ ጥያቄያችሁ ይሄ እኛ የምናውቀው ትግል ነው እስክትሉ ድረስ ገጥሟችሁ አቅም
ዋነኛ ዓላማቸው እንዳጠረጥሯቸው እኮ ነው። አጀንዳ ይዘው መግባታቸውን እንዳታቁ ነው። በሚያስቅ ነገር ሊያለቅሱ ይችላሉ። ሰላማዊ ውይይት የተወያየ ያለ እኛ የተገደለን አንተ ታለቅሳለህ ትስቃለህ ምናምን ሊሉ ይችላሉ። በጊዜውም አለ ጊዜውም ሲቅለበለቡ አይጣ ነው። ለየት ያሉ ሰዎች ታውቃቸዋላችሁ። ለምን እንዳጠረጥሯቸው ነው። በደንብ ግን ስታደምጧቸው ነጥቦችን ስታገናኙ ሳት ብሏቸው ከየት እንደሆኑ ማወቅ ትችላላችሁ። አሁን አንዱ እንደዛ ነው። ሰርጎ የገባ ነው። መጨረሻ ላይ ግን ተጋለጠ። አንድ እሳት የሚጨበጥ ልጅ ነበር። የሆነ ልጅም ነበር እዚህ እገላለሁ ኦሮሞን እንዲያደርጋለሁ እናንተ ማትሉት ለምንድን ነው? አምባሳደር ራሳችሁ ትልቅ የተከበራችሁ ሰዎች ናችሁ። አያሌው ንግር ዶክተር ሸቱ ሌሎቻችሁ ንግስት ይርጋል ነገሮቻችሁን አፍሪካ እኚህ ሰዎች ቤዚክ በሚባል በሚያቀነቅኑት ጉዳይ ላይ ስትመጡባቸው ትክክለኛ ማንነታቸውን ታያላችሁ። የዛን ጊዜ ይገለጥባል። እስከዛው ግን ዚያር ፋይን ገንዘብ ለመሰብሰብ ምናምን ቋንቋን ሲደበላልቁ ምናምን። ለዛ ነው ቀያችሁን የምታውቁ አማራ ክልልን የምታውቁ አማራ ክልል እናት አባት ያላችሁ ጓደኛ ያላችሁ። እኔ በተወለድኩበት አካባቢ ላይ ቦምብ ፈነዳ ከተባለ እኮ ጓደኞቼ ምን ሆኑ ብዬ እኮ ደነግጣለሁ። ተው ሌላው ጦርነት ሌላ ነገር ነው። እንቅልፍ እኮ ታጣላችሁ አይደል? ሰፈራ እናቶቻችሁ ምን ይሆናሉ? ልጆቻችሁ ምን ይሆናሉ? የተወለዳችሁበት እትብታችሁ የተቀበረበት አካባቢ ያሳዝናችኋል። ዘንድ ትንታኔዎቻችሁ እናንተ ከሀገር ብትወጡም ከሀገር ያልወጡ ሰዎችን ታሳቢ ያደረገ ትንታኔ ነው የምትነትኑት። እኚህ ሰርገው የሚገቡ ግን እንደዛ የላቸውም። እና አንዳንድ ጊዜ ከእናንተ ወገን አለመሆናቸውን የምታውቁት አውርታችሁ ወይም ደግሞ ሲሰክሩ ትክክለኛ ማንነታቸውን ያወጣሉ። እሱ ብቻ አይደለም፣ ሲናደዱ እናንተ የፋኖ ደጋፊ መሆናችሁን ለመንግስት እናገራለሁ እኮ ሁሉ ይላሉ። በደንብ ስለማሰማችሁ ነው። አንተ አንቺን ፋኖን ትረጃን ነበር ምናምን ይሏቸው እኮ። ለዘመናት ግን በፋኖ ስም እስከነገዱ ድረስ በአማራ ስም የሆነ ችግራቸውን እስካጠሩ ድረስ ያራማራ የክፉ ቀን ሲመጣ ነው የምታውቋቸው። ለዚህ ነው አስቸጋሪ። ደም ቢሆን ደምን ወስጄ አማራ ነህ ኦሮሞ ነህ ማለት ይቻላል? አይቻልም። ከዚህ ችግር ለመውጣት ነው የሚመስለኝ ትክክለኛ የሆነውን የመታገያ አጀንዳ ጽፎ ማስቀመጥ ነው። በዚህ አጀንዳ ላይ መስማማት አለባችሁ ዋና ዋናዎቹ ኤሊቶች። ከዚህ ውጭ ጥያቄ የለም። ከታገልን የምንታገለው በዚህ ጉዳይ ላይ ነው። ኤቢሲዲ ብለህ የምታስመልሰው የምትታገለት ነገር ሊኖር ይችላል፣ ይገባል። ከዛ ውጭ አጀንዳ ይዞ ይመጣ ካለ ይሄ የኛ አጀንዳ አለ ትላለህ። ለምሳሌ ኦሮሞ ነፃነት ግንባሩ ስትገባ ማኒፌስቶ አላቸው። 1974 የተመሰረተው 3 መሰረታዊ ጥያቄዎች አሏቸው። የአዲስ አበባ ጉዳይ፣ ክልሉን በራሳችን የማስተዳደር ጉዳይ፣ እንዲሁም ደግሞ ክልል ውስጥ ያለውን ሪሶርስ በኦሮሞ ልጆች የማስተዳደር ጉዳይ ይለዋል። ጀዋር ከባለፈው ከጀዋር ጋር በነበረኝ ቆይታ የኦሮሞ ጥያቄ ኢንቮልቭ አድርጓል ብሏል። በሚቀጥለው ስንገናኝ ምናልባት ላነሳለ ይችላሉ። ከዚህ ውጭ ኦነግ ውስጥ ጥያቄ ይዘህ ከገባ አንተ ከኛ ወገን አይደለም ይላል። ቲፒኤልኤፍ ማኒፌስቶ አለው። 1968 የተመሰረተ ፓርቲ ነው። ከደብረ ጽዮን ጋር ሄደ ጥያቄ በታነሳለት ከሚያራምደው ከሚታገልበት አጀንዳ ውጭ ከተናገር ከአያሌው ዞር በል ይላል። ፖለቲካ በይሉንታ አይደለም። ፖለቲካ አንበሳ ኮፍያ ስለተወረወረልህ አይደለም። ይሄ የህዝብ ጉዳይ ነው። ማለት ሰው እኮ የሚሞትበት ጉዳይ ነው። እና እኚህን ነገሮች ለመቅረፍ ከእናንተ ያሉን ወገኖችን ለመለየት እነዚህ ፍርፋሪ ለቃሚዎችን ወይም ደግሞ ጥቅም ፈልገው የገቡ ሰዎች የሚያምሷችሁን ለመለየት አንደኛው መንገድ እኔ የተጻፈ ነገር በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ይላል አይደል አባቶቻችን። እሱም አንድ መኖር አለበት ብዬ ነው የማስበው። ያለመኖር እንደ ክፍተት ነው የሚታየኝ። በተረፈ ግን ሌሎች የአማራ ሊቃን የአማራ ምሁራኖች ጋጠ ወጦችን ተሳዳቢዎችን ፈርታችሁ መሸሽ የለባችሁ፣ መፍራት የለባችሁ፣ መሸማቀቅ የለባችሁ። እናቶቻችን አባቶቻችን ህፃናቶች የሚሞቱበት ቀየው የሚወድምበት ነው። ሰው እውቀታችሁን መታችሁ ሼፕ ማድረግ አለባችሁም። ሊቃኖች ናችሁ። በተሰሙትም እኮ ዋነኛው ንግግር ላይ ሲሰሙት እኮ የአማራ ሊቃን የገቡበት ገብተን እናጠፋለን እኮ። ሊቅ ማለት ማለት ነው ኦፒኒየን ሊደር እኮ ነው። ሼፕ አድራጊ ነው አይደል? አጀንዳ ቀራጭ ነው። መጽሐፍ ቅዱስ መሪ ከተመታ መንጋው ይበተናል ይላል። ሊቅህን እመታለሁ ካለ እኮ በቃ ገብተዋል እኮ፣ ትተራመሳለህ ማለት ነው። ሰው ሊቃኖች መምጣት አለባቸው፣ መሰብሰብ አለባቸው የሚል እምነት አለኝ እና እኔ እንትኔ ይሄ ነው። የመጨረሻ ግን ምናልባት ለምትደውሉ ሰዓታችሁን አላውቅም። አንድ ሁለት ጥያቄ ልቀበል ወይስ በዚሁ ላውቃ? ሁለት ጥያቄ ብቻ ወይስ የደክማቸው ወንድሞች ደክሞታል? ስለዚህ ለሌላ ጊዜ እናሳድረው። እኔ ኤክስትሪምሊ ደክሞኛል፣ ግን ሁለት ጥያቄ ካልክ ምናልባት 10 ደቂቃ ድረስ መቆየት እችላለሁኝ። እኔ ጋር ሞስት ሪሊፍ 8 ሰዓት ይሆናል። 10 ደቂቃ መቆየት ይችላል።
ኦኬ 2 ደቂቃ ስልክ እዚህ ከዩቲዩብ ላይ ላላችሁ እና ፌስቡክ ላይ ላላችሁ አንድ እድል። ኦኬ አንድ ሰው የመጀመሪያ ደዋ ያለ ጤና ይስጥልኝ። ይሰማል? ይሰማል። ውይይቱን ሰምተሃል? አሎ እግዚአብሔር ይመስገን። በጣም እንጂ በጣም የሚገርሙ ልጆች ናቸው። ይገርማል። ለምን ጉዳያቸው ስለሆነ ይገርማል። ይሰማችኋል? ንግግሩ ይሰማችኋል? እሺ ይሰማል። እጥን ምጥን አድርገህ ጥያቄህን ጠይቃቸው። በደፈናው እነዚህ ለሆዳቸው ያደሩ ናቸው እነዚህ እንትን ያሉት አሁን ጽምዶ ላይ ሄዱት ምናምን የሚለው ጥያቄ ትናንትና አብይን ሲደግፉት አማራ ንቅል ብሎ ወጥቶ አይደለ እንዴ የተከበረውን ጠቅላይ ሚኒስትር አብይን የደገፉት? ኢትዮጵያ የተባለ ነገር ሲመጣ ተወሱ ብቻ ኢትዮጵያ ሙሉ አይደለም የደገፈው። ምን ነው ታዲያ ዛኔ እንደዚያ አለማሰባቸውና ድድብናቸው አልታያቸውም? ብዙዎቻችሁ እነሱ በሆዳቸው የተያያዙ ናቸው ምናምን ጥያቄ እንዳለ መረዳት መቻልስ አለብን። ሁለተኛ ለምን እንደዛ ልትሏቸው እነሱን እንትን አላችሁ? ሁለተኛ ማይካድራ ብላ አንድ አፍሪካ ስትናገር ነበር። ማይካድራ ማለት በትግርኛ ነው ቋንቋው ራሱ። ለምን በትግርኛ ሆነ? ይህንን ብትመልስልኝ። ሶስተኛ ጥያቄ የምጠይቃት እኔ የማውቀውን አንድ ነገር ልንገርህና ለአንተም ለጥያቄ መክፈቻ ሊሆን ይችላል። ያ ቦታ ባዶ ቦታ የነበረ ነው። ያ ቦታ ባዶ ቦታ የነበረ ነው። እኔ የማውቀውን ልንገርህ። ስለ ወልቃይት የማውቀዋለኝ እንዲ ራሱ እዛ ቦታ ላይ ኤርትራውያን አሉ፣ ትግራይ አሉ፣ አማራ አሉ። ገብቷል? ባለፈው እንትና ማነው ስሙ ይሄ ጌታቸው ረዳ የተፈናቀሉትን ወደ ትግራይ የሄዱትንስ የት ነው የእንትናችሁ የእንትና አገራችሁ የት ነው ብለው ሲጠየቁ የአባቶቻችሁ ሀገር የት ነው ብለው ሲጠየቁ አበዱ አሉ። እዛ ያሉት ተፈናቃዮች እዛ ትግራይ ያሉት ለምን ብትል ሁሉም ከአድዋ ከሽሬ ከመቀሌ የሄዱ ናቸው እና አባቶቻቸው መሰረታቸውን ካየኸው እዛ ነው። አበዱ ነው የምልህ እንደዛ ሲጠየቁ ለምን እንደዚህ እንጠየቃለን ተብሎ። ምክንያቱም እነሱኛ ወልቃይቴን ምናምን ስለሚሉ ማለት ነው። ከዛ ነን እኛ ነን እንትን ስለሚሉ ጎንደር ጋር ስትመጣ